በዚህ ዘመን አንድን ነገር ለማመን በቪዲዮ ማየት ወይም በድምጽ መስማት ብቻ በቂ አይደለም። ሰላም ተመልካቾቻችን እንደምን አላችሁ? ዛሬ የተገኘ ነው በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ቢሮ ውስጥ ነው። እዚህ የተገኘንበት ምክንያት ደግሞ ዓለም አቀፍ የአርቲፊሻል ኢንተለጀንስ እና የሳይበር ደህንነት ኮንፈረንስን ለመታደም ነው። እንግዲህ በኮንፈረንሱም አፍሪካ የሳይበር ሉዓላዊነቷን እንዴት ታረጋግጣለች፣ የአርቲፊሻል ኢንተለጀንስን በምን መልኩ መጠቀም አለባት የሚሉና የተለያዩ ሀሳቦች የሚነሱ ነው የሚሆነው። እነዚህን ሀሳቦች ወደ እናንተ እያደረስን ቆይታ የምናደርግ ይሆናል። አብራችን ቆዩ። ሳይበር ሴኩሪቲ is no longer only a technical concern. ከእንግዲህ የሳይበር ደህንነት የአይቲ ውሳኔ ወይም የቴክኒክ ጉዳይ ብቻ አይደለም። ይልቁንም የመንግስታት፣ የህዝብ ተቋማትን፣ የንግድ ድርጅቶችን፣ የሲቪል ማህበረሰብንና የእያንዳንዱን ዜጋ ንቁ ተሳትፎ የሚጠይቅ አገራዊ ቅድሚያ የሚሰጠው ጉዳይ ሆኗል። የሳይበር ደህንነት አጀንዳ በአገራዊ ውይይታችን ውስጥ ከፍተኛ ትኩረት እያገኘ በመጣበት በዚህ ወቅት ማህበረሰቡ የሳይበር ስጋቶችን የመለየት የመከላከልና ምላሽ የመስጠት አቅሙን ማጠናከር እጅግ አስፈላጊ ሆኗል። በኢትዮጵያ አስተማማኝና ጠንካራ የዲጂታል ስነ ምህዳር መሰረቶችን በመገንባት ረገድ ከፍተኛ መሻሻሎች ታይተዋል። በኢንፎርሜሽን መረብ ደህንነት አስተዳደር መሪነት ጠንካራ የሳይበር መከላከያ አቅሞች ተገንብተዋል። ከነዚህም መካከል የደህንነት ኦፕሬሽን ማዕከላት፣ የላቀ የሳይበር ስጋት መረጃ ስርዓት፣ ለሳይበር ጥቃቶች ምላሽ የሚሰጡ አደረጃጀቶችና ቀጣይነት ያለው የደህንነት ክትትል ማዕቀፎች ይገኙበታል። እነዚህ ተነሳሽነቶች ቁልፍ የሆኑ አገራዊ መሰረተ ልማቶችን፣ የህዝብ ዲጂታል አገልግሎቶችን፣ የቴሌኮሙኒኬሽንና የፋይናንስ ስርዓቶችን እንዲሁም ሌሎች ስትራቴጂካዊ ዘርፎችን ከጊዜ ወደ ጊዜ እየጨመረ ከመጣው የሳይበር ጥቃት ስጋት ለመከላከል የተዘረጉ ናቸው። በመጨረሻም አስተማማኝ የዲጂታል እምነትን መገንባት የቴክኖሎጂ አስፈላጊነት ብቻ አይደለም። ይህ የአገር ሉዓላዊነት፣ የኢኮኖሚ ጥንካሬና የዘላቂ ልማት መሰረታዊ ምሰሶ ጭምር ነው። Rather, it is a fundamental pillar of national sovereignty, economic resilience, and sustainable development. ዶክተር ብርሃኑ በየነ ከልብ አድርጌ አመሰግናለሁ። ዛሬ የተገኘንበት ኢቨንት ኢንተርናሽናል የአርቲፊሻል ኢንተለጀንስ እና የሳይበር ደህንነት ኮንፈረንስ ላይ ነው የተገኘ ነው እና የኮንፈረንሱ ዓላማ ምንድን ነው? ምን ለመናገር ነው በዚህ ኮንፈረንስ የፈለግነው? እሱን እናሳቅና ዶክተር። አመሰግናለሁ። በአጠቃላይ የዚህ ኮንፈረንስ ዓላማ አገሮች በዚህ ዙሪያ ኮንሰርንድ የሆኑ ሬጉላቶሪ ቦዲስ፣ ሶፍትዌር ሶሉሽን የሚሰሩ ቴክኖሎጂ ሶሉሽን ላይ ያሉ አንድ ላይ ተገናኝተው መመካከርና የሳይበር ሴኩሪቲን ከፍተኛ አስጊ ደረጃ መድረስና በአሁኑ ሰዓት ደግሞ ከኤአይ ጋር ተዳብሎ ሊያመጣ የሚችለውን ሪስክ መወያየት፣ ሬጉላቶሪ ቦዲስ ፖሊሲ ሪቪው ማድረግ እና የፖሊሲ አፈጻጸም ስትራቴጂክ ፕላን ማውጣት የሚችሉትን በሪሰርች ዙሪያ እየተሰሩ ያሉትን እነዚህን ለመነጋገር የተዘጋጀ መድረክ። ዛሬ በኮንፈረንሱ ከሚነሱ ጉዳዮች ውስጥ አንዱ አርቲፊሻል ኢንተለጀንስ ነው እና አፍሪካ ከዚህ ጋር በተያያዘ ምን ያህል ተጋላጭ ትሆናለች? የኤአይ ኢንፍሉዌንስ በሳይበር ሴኩሪቲ ላይ ምን ያህል አስቸጋሪ ነው? በተለይ ለአፍሪካ እሱን እናሳደው። ኤአይ አሁን ባለው መልክ ወደፊት ሊሆን የሚችለውን መተንበይ እስኪያስቸግር ድረስ ቴክኖሎጂ እጅግ በጣም እያደገ እየረቀቀ ነው። አርቲፊሻል ኢንተለጀንስ ዋናው መሰረቱ ዴታ ነው። ይሄ ዴታ ደግሞ በብዙ መንገድ ቨርነረብል የኤአይ ቴክኖሎጂ እጅግ በረቀቀ መንገድ የመበርበር፣ የማጭበርበር እና ሌሎችን ጥቃት ማድረስ የሚችልበት ደረጃ ነው። በሌላ በኩል ደግሞ ይህን ቴክኖሎጂ በትክክል በማወቅ እና ይሄ ቴክኖሎጂ የሳይበር ጥቃትን ለመከላከል የሚረዳ ብዙ እድሎችን ይዞ ይመጣል። እንግዲህ በአጠቃላይ ኤአይ በአሁኑ ሰዓት ሁለት ጠርዝ ያለው ጎራዴ ይባላል። በአንድ በኩል ደህንነት መከላከያ ይሆናል፣ በአንድ በኩል ደግሞ ማጥቂያ መሆን የሚችል ነው። ምናልባት የኢትዮጵያን ተሞክሮ ማንሳት እንችላለን። ሀገራችን ዲጂታላይዝ እየሆነች ነው። አፍሪካን በዚህ ደረጃ ዲጂታላይዝ እየሆነች ነው። ከዚህ ከዲጂታላይዜሽን ጋር ተያይዞ ደግሞ
ሳይበር ሉዓላዊነት ወይም የዲጂታል ሉዓላዊነት እንደ አንድ ትልቅ ኢሹ ነው የሚነሳው እና እዚህ ላይ ምን አይነት ስራዎች መሰራት አለባቸው በአፍሪካ ደረጃ? በአፍሪካ ደረጃ እንግዲህ በአፍሪካ ዩኒየን በኩልና በተለያዩ ሀገራዊ ድርጅቶች ትልቁን ትኩረት እያደረጉ ያሉት በዲጂታል ትራንስፎርሜሽን ከዛም ጋር በሳይበር ሴኩሪቲ እና በኤአይ ላይ ነው። አንዱ እንግዲህ የሬጉላቶሪ ኢሹ ፖሊሲ ማዘጋጀት፣ ስትራቴጂ ማዘጋጀት፣ ፍሬምወርክስ ስታንዳርድስ ዲቨሎፕ ማድረግ ነው። በሌላ በኩል ደግሞ ሪሰርች ማድረግ እና የዴታ ሶቨርኒቲ ኢሹ የዳታ ሉዓላዊነት እጅግ በጣም አሳሳቢ ነው። የዓለምን የበላይነት ለማረጋገጥ በአሁኑ ጊዜ የዲጂታል ቴክኖሎጂ ቱልስ ናቸው፣ ኢንስትሩሜንትስ ናቸው ትልቅ ሚና እየተጫወቱ ያሉ እና ይሄን በተመለከተ እንግዲህ ከቴክኖሎጂ ባለቤቶች ወይም ደግሞ ቀድሞ ከጀመሩት በኩል የሚመጣው አደጋ በተለይ አፍሪካ የእኛን ሀገር የዴታ ሶቨርኒቲ ኢሹ አሳሳቢ ነው። ለዚህ እንግዲህ ሀገራችንም በአፍሪካ ሀገርም እየተሞከረ ያለው የናሽናል ክላውድ ሲስተምን ክላውድ ፈርስት በሚል በቴሌኮም በኩል ሌሎችም እየጀመሩ ያሉት ዳታችን በምንም ተአምር ባዕድ ድርጅትና ባዕድ ሀገር ላይ ከመሆን ይልቅ እዚሁ እኛ ሀገር የሚደረግበት ትልቅ መረባረብ እየተደረገ ነው። በዚህ መንገድ እንግዲህ የዴታ ሉዓላዊነትን ማረጋገጥ እንችላለን። ዶክተር ከልብ አድርጌ አመሰግናለሁ። እንግዲህ በሚያዘጋጇቸው ኢቨንቶች ኢትዮጵያን የሚጠቅሙ እንዲሁም ከኢትዮጵያም አልፎ አፍሪካን የሚጠቅሙ የተለያዩ ከሳይበር ደህንነት ጋር የተገናኙ ጉዳዮችን በየጊዜው ስለሚያነሱልን እዛ ላይም ስለሚሰሩ ከልብ አድርገን እናመሰግናለን። ቴንኪው በጣም አመሰግናለሁ። ታንኪዩ አመሰግናለሁ። ተመልካቾቻችን አሁን ደግሞ የምንገኘው በዚህ ዓለም አቀፍ ኮንፈረንስ ላይ የተሳተፉ የተለያዩ የሳይበርና የቴክኖሎጂ ተቋማት የየራሳቸውን ስራዎች የሚያቀርቡበት የተለያዩ ቡዞች ጋር ነው የምንገኘው። እንግዲህ ከነዚህ ቡዞችን ካዘጋጁ ተቋማት ውስጥ አንዱ የኢንፎርሜሽን መረብ ደህንነት አስተዳደር ነው። ምን ምን ነገሮችን ይዘው መጥተዋል የሚለውን እንጠይቃለን። አብራችሁን ቆዩ። ሰላም፣ እንዴት ነሽ? እንተዋወቅሽ፣ ለተመልካቾቻችን ራስሽን አስተዋውቂ። እሺ፣ መክሊት የማነ እባላለሁ። የአራተኛው ዙር ኢንሳ ሳይበር ታለንት ሰመር ካምፕ ተሳታፊ ነበርኩኝ እና ዛሬ ይዤ የመጣሁት ደግሞ ኤክስፕሎር ኢቲ የተሰኘ ሲስተም ነው። ይሄ ሲስተም ኤአይ ድሪቭን ነው። ኤአይ ድሪቭን ነው ስንል በውስጡ 3 ዋና ዋና ኢንጂኖች አሉት። እነዚህ ኢንጂኖች ምን ምን ናቸው? አውቶሜሽን፣ ሪኮሜንዴሽን እና ማቺንግ ናቸው። አውቶሜሽን በምንልበት ሰዓት ለኤአዩ የምንሰጣቸው የተለያዩ ፕሮምፕቶች አሉ። እነሱን አውቶሜት የሚያደርግልን ሲሆን፣ ሁለተኛው ደግሞ ማቺንግ ያልኩ ፊቸር ነው። ማቺንግ ደግሞ አሁን እኔ የምፈልገው አይነት ስራ ሊኖር ይችላል ኦር ደግሞ ላይክ አፕላይ የማደርግበት ኢቨንት ሊኖር ይችላል እና ኦርጋናይዜሽኑ ደግሞ የሚፈልገው አይነት ታይፕ አለ። እሱ ማች ያደርጋሉ እያለ ከተማርነው ትምህርት ካለን ስኪል ምናምን ጋር ተያይዞ ከምንፈልጋቸው ነገሮች ጋር ማች አድርጎ አዛምዶ አንቺ የምትፈልጊውን መረጃ መስጠት ማለት ነው። ኤግዛክትሊ የምንፈልገውን ኢንፎርሜሽን እና የምንፈልገውን ስራ ይሰጠናል ማለት ነው። ሶስተኛው ደግሞ ሪኮሜንዴሽን ያልኩ ሪኮሜንዴሽን ደግሞ ለእኔ ሞር ፕሪፈራብል የሆነና ለእኔ አሪፍ የሆነው የትኛው ነው የሚለው ሪኮሜንድ ያደርገኛል ኤአዩ ማለት ነው። ይሄኛው 3 ኮር ፊቸሮች ለምን ይጠቅመናል? እኛ ለሰራናቸው 4 ሞጁሎች እንደ ድራይቭ ኦር ኢኔብሊንግ ኤጀንት ይሆናሉ ማለት ነው። እነዚህ የሰራናቸው ሞጁሎች ምንድን ናቸው? የመጀመሪያው ኤክስፕሎር ጆብስ የምንለው ነው። አሁን ላይ ያለውን የስራ ክፍተት ጋፕ ክሎዝ የሚያደርግ ሲሆን በዋናነት እንደሚያደርገው ፍሬሽ ግራጁዌት ሳይሆን ዩዥዋሊ ስትራግል እናደርጋለን። በምን ስራ በማጣት ቢካዝ ኤክስፒሪየንስ ላክ ስለምናደርግ። ግን ወሪፍ ታለንት ስላለን ብንቀጠርስ? ላይክ በኤክስፒሪየንስ ብቻ ሳይሆን ባለን አቅም እሱን ለኤአዩ ሲቪን አፕሎድ አደርግለታለሁ። ፍሪላንስ ጆብ ከሆነ የምፈልገው ኦርጋናይዜሽኑ ፉል ታይም ጆብ ከሆነ ማች አያደርግም አይደለ? ቤዝድ ኦን ማይ ፕሬፈረንስ ለስራ ካለኝ ኮሚትመንት አንጻር ኦርጋናይዜሽኑ ከሚፈልገው ነገር አንጻር ኤችአሮች የተለያዩ ሰዎችን ሲቪዎች በማንበብ ጊዜያቸውን ከሚያጠፉና ራንክ ለማድረግ ከሚቸገሩ ኤአዩ ይህን ስራ ይቀልላቸዋል ማለት ነው። ወደ ሁለተኛው ሞጁል ስመጣ ኤክስፕሎር ኦፕስ ይባላል። ኤክስፕሎር ኦፕስ የምንለው አሁን ተማሪዎች ዩዥዋሊ 12ኛ ክፍል ሲጨርሱ አብሮድ ማጥናት ይፈልጋሉ አይደለ? ስኮላርሺፕ
ስኮላርሺፕ ኦፖርቹኒቲስ ይፈልጋሉ። ያን ስኮላርሺፕ ኦፖርቹኒቲ ለማግኘት ደግሞ በጣም ለበርካታ ዩኒቨርሲቲዎች አፕላይ ማድረግ ይጠበቅባቸዋል። ለኤጀንሲዎች ብራቸውን ከማውጣት በእኛ በኩል ቀለል አድርገው ጂፒያቸውን አፕሎድ በማድረግ የሚፈልጉበት ዩኒቨርሲቲ አሳይን መደረግ ይችላሉ ማለት ነው። ከዛ በመቀጠል ደግሞ ኤክስፕሎር ኢቨንት የምንለው ሞጁል አለ። ኤክስፕሎር ኢቨንት የምንለው ልክ ዛሬ እንደታደምነው አይነት ኢቨንቶችን በምንፈልግበት ሰዓት ኖቲፊኬሽን ይደርሰናል። አብዛኛውን ጊዜ ወይ በስካተርድ በሆነ ሶሻል ሚዲያ ወይ በፊዚካል ሚዲያ ነው የምንሰማው፣ ወይ በፍላየር ወይ በሰው የሚባለው ነገር። ይሄ ደግሞ ከአዲስ አበባ ውጭ ላሉ ኢፌክቲቭ አይሆንም። ሶ እነሱንም ኢንክሉድ ለማድረግ ኢንክሉሲቭ ለመሆን ኢቨንቶች በሚኖርበት ሰዓት ስፔሲፊካሊ ደግሞ ከኛ ስራ ጋር ለምሳሌ ጆርናሊስት ብሆን ከጆርናሊዝም ጋር የተያያዙ ኢቨንቶችን፣ ሶፍትዌር ኢንጂነር ብሆን ልክ እንደዚህ አይነት ከኤአይ ከሳይበር ሴኩሪቲ ጋር የተያያዙ ቴክ ሪሌትድ የሆኑ ኢቨንቶችን በሚኖርበት ሰዓት ኖቲፋይ ሆናለሁ ማለት ነው። ሶ ከረንትሊ ኢትዮጵያ ውስጥና ሩዋንዳ ውስጥ ላውንች ለማድረግ በዝግጅት ላይ እንገኛለን። አፍተር ፊው ዴይዝ አፍተር 10 ዴይዝ ላውንች እናደርጋለን ማለት ነው። ይሳካላችሁ። በጣም አመሰግናለሁ ለሰጠሽኝ ጊዜ። አመሰግናለሁ። ተመልካቾቻችን አሁን ደግሞ ሌሎች ተቋማት ምን ምን ነገሮችን ይዘዋል እነሱንም እናሳያችኋለን። ቆይታችሁን ከኛ ጋር አድርጉ። ሰላም እንደምን አለን? ይመስገን። ሜናስ ሳይበር ሶሉሽን ምን ይዞ ቀረበ? በቅድሚያ ደግሞ ለተመልካቾቻችን ራስህን ማስተዋወቅልን። ማኑኤል መልካሙ እባላለሁ። የሜናስ ሳይበር ሶሉሽንስ ስራ አስኪያጅ ነኝ። ሜናስ ሳይበር ሶሉሽንስ የሚሰራው የሳይበር ሴኩሪቲ ሰርቪሶችን ለተለያዩ ተቋማት ፕሮቫይድ ያደርጋል። ከእነዚህም የፔን ቴስት ስራ ወይም የፔኔትሬሽን ቴስቲንግ የምንለው የቨልነራቢሊቲ አሰስመንት የምንለው ህጉን ባልጣሰ መንገድ እሱን ሰርቪስ እየሰጠን እንገኛለን። ከዛ ጎን ለጎን ደግሞ ዛሬ ይዘን የመጣነው ፕሮዳክት አለ። ይህ ፕሮዳክት ምን ያደርጋል? በኤአይ ኢንቴግሬትድ ሆኖ የሚሰጣቸው ሰርቪሶች ለኦርጋናይዜሽኖች አሉ ማለት ነው። ሶ ይህ ፕላትፎርም ክላይንቶች ይመጡና ይህን ፕላትፎርም በመጠቀም ምን ያህል ሞባይል አፕሊኬሽን ላይ ፎከስድ ነው ለጊዜው። ሶ ዊ አር ፕላኒንግ ኤክስፓንድ ለማድረግ ለዌብሳይት ለሌሎችም ዲጂታል አሴቶች እንዲሆኑ አድርገን ኦን ፕሮሰስ የሆነ አለ። አሁን ግን ሬዲ ሜድ የሆነው የሞባይል አፕሊኬሽን ነው። which is ብዙ ቻሌንጅ አለ ብለን የምናስበው ብዙ ኢፈርት ይጠይቃል ብለን የምናስበው ቴክኒካሊም ደግሞ ያሉትን ስኪል ጋፕ ስለምናውቅ ተቋማት ይህን ኢዝሊ ተጠቅመው ምን ያህል ሴኪዩር እንደሆኑ የሚያዩበት እንዲሁም ደግሞ ፐርሰናላይዝድ የሆነ ሶሉሽን ለማግኘት የቻት ቦት ሲስተም አለው ወይም ደግሞ የቻት ኢንተርፌስ አለው። እዛ ላይ ኤአይ ኢኔብልድ ነው ማለት ነው። ኤአይ ኢኔብልድ ነው፣ ኤአይ ኢንቴግሬትድ ነው። ሶ ዳት ላይክ እነሱም ኮድ ሪቪው ማድረግ የተለያዩ ቴክኒካል ዲቴይሎች አሉት። እዛ ኢንተራክት እያደረጉ ለእነሱ የሚሆነውን በጠየቁ ባወቁት መጠን ሶሉሽኑም በዛው መጠን እያደገ እየጠነከረና ሞር ፍሩትፉል እየሆነ ይመጣል። ሶ በዚህ አጋጣሚ ይሄንን ፕላትፎርም እንዲጠቀሙት እጋብዛለሁ። እንግዲህ በሌላ ጊዜ ደግሞ ይሄ ፕላትፎርም ምናልባት ለተቋማትም የሳይበር ደህንነታቸውን ከማረጋገጥ አኳያ የራሱ አስተዋጽኦ ይኖረዋል ብለን ተስፋ እናደርጋለን። ስላገኘሁ ደስ ብሎኛል። አመሰግናለሁ። እኔም አመሰግናለሁ። መልካም። ሰላም፣ እንዴት ነህ? እስኪ ራስህን ማስተዋወቅልን፣ እንዲሁ ደግሞ ስለምትሰሩት ስራዎች የቆሎ ተማሪ ራሱ ለምን እንዳላቸውትም ጭምር ንገረን። አመሰግናለሁ። ስሜ ሄኖክ ይባላል። የቆሎ ተማሪ ፋውንደር እና ኮሚኒቲ ሊድ ነኝ። የቆሎ ተማሪ ያልንበት ምክንያት የቆሎ ተማሪ ኮሚኒቲ ኖሌጅ ሼር ስለማድረግ ስለሆነ የለዛን የቆሎ ተማሪ የመረጥ ነው። እንደ ሚሽን ብለን የያዝናቸው ሁለት ነገሮች ናቸው። አዌርነስ ሬዝ ማድረግ እና ስኪልድ ታለንት ቢልድ ማድረግ ብለን ነው እንደ ሚሽን የያዝናቸው። ሳይበር ሴኩሪቲ ትልቅ ነገር ነው፣ ክሪቲካል የሆነ ነገር ነው ብለን አስበን ነው የተነሳ ነው። ያንን ስንጀምር ሳይበር ሴኩሪቲ ምንድን ነው፣ ለምንድን ነው ኢምፖርታንት የሆነበት ምክንያት ምንድን ነው የሚለውን ነገር አዌርነስ ክሬት ማድረግ አለብን። ከዛ ደግሞ እንደ ሀገርም ታለንት ስለሚያስፈልገን ስኪልድ ታለንት ቢልድ ለማድረግም ነው አንድ የተነሳንበት ማለት ነው። አዌርነስ ሬዝ ከማድረግ አንጻር የተለያዩ ነገሮችን እናዘጋጃለን። እንደዚህ አይነት ኢቨንቶች ላይ እየተዘጋጀን የተለያዩ ንግግሮችን እናደርጋለን። ስለ ፊሽንግ ሊሆን ይችላል፣ ሲምፕሊ ፒፕሉን አዌር የሚያደርግ ነገር፣ ስለሚወጡ ሀገራችን ላይ ስላሉ የሳይበር ሴኩሪቲ ተኮር ህጎች ሊሆን ይችላል። ከረንት ሳይበር ሴኩሪቲ ላይ ያለ ኢንሲደንቶች አሁን ቴሌግራም ላይ ምናምን ላይ የሚከሰቱ ነገሮች አሉ አይደለ? ጀነራል ፐብሊክን ሊያስተምር የሚችል አዌር ሊያደርግ የሚችሉ ነገሮችን በሶሻል ሚዲያ ሲሆን በሶሻል ሚዲያ ካልሆነ በአካል ደግሞ ማግኘት የምንችልበት ኢቨንቶች ምናምን ካሉ ደግሞ እዛ ላይ እየተገኘ አዌርነስ ክሬት የማድረግ ስራ እንሰራለን። ከዛ በተረፈ ደግሞ ስኪልድ ታለንት ነው ቢልድ ለማድረግ ነው የምንሰራው። ስኪልድ ታለንት ላይ እኛ የምናውቀውን ነገር ለኮሚኒቲው ክላስ ሴሽኖችን አዘጋጅተን ሼር እናደርጋለን። ካልሆነ ደግሞ ሳይበር ሴኩሪቲ ኢንዱስትሪ ላይ የሚሰሩ ሞር ኤክስፒሪየንስ ያላቸው ሞር ኤክስፐርት የሆኑ ሰዎችን
ዊሊንግነስ እንጠይቅና እነሱ መጥተው ክላስ ሴሽኖችን እንዲያዘጋጁልን እናደርጋለን። ከዛ በተረፈ ደግሞ ውድድሮችን እናዘጋጃለን። ሲቲኤፍ ይባላል፣ ካፕቸር ዘ ፍላግ የሚባሉ ሲቲኤፍ ውድድሮች አሉ። እነሱን በደንብ በማዘጋጀት ውድድሮችን ሪል ወርልድ ሚሚክ ያደረጉ ሴናሪዎችን ክሬት በማድረግ ኮንትሮል የሆነ ኢንቫይሮንመንት ክሬት በማድረግ እዛ ላይ ሰዎች እንዲወዳደሩ እናደርጋለን እና እንደሱ አይነት ኢቨንቶች በጣም ብዙ አዘጋጅተናል። ዘ ሌተስት ብታየው ዩኒቨርሲቲ ሲቲኤፍ ነው ያለን። ተማሪዎችን ከዩኒቨርሲቲ ጀምሮ ለምን እንደዚህ አይነት ኖሌጅ እንዲኖራቸው አናረግም ኢንተረስትድ የሆኑትን በማለት ኦንላይን ክሬት የምናደርገው ውድድር ነው። ይርሊ ይሄ ሁለተኛ ጊዜያችን ነው። ይርሊ እናዘጋጃለን። ከኢንስታግራም አክቹዋሊ ባለፈው ያዘጋጀነው ነበር ሳይበር መንዝ ላይ። ከዛ ጳጉሜ ሲቲኤፍ ብለን ደግሞ ያው ጳጉሜ ለኢትዮጵያን ብቻ ስለሆነ ሃርሞናይዝ ያልኩ አንዱ እሱ ነው። ሰው ጳጉሜ ሲቲኤፍ ብለንም የምናዘጋጃቸዋሉ። እንደዚህ ብዙ ኢቨንቶች አሉ እዚህ ጋርም ያዘጋጀናቸው እና በዚህ መልኩ ያው አዌርነስን ክሬት እናደርጋለን። ቴክኒካል ኖሌጅም ክሬት ለማድረግ እየሞከርን ያለ ነው። እነዚህ ነው እንግዲህ እየሰራን ያለ ነው እንደ ኮሚኒቲ። እንግዲህ የሳይበር ደህንነት በደንብ አዌርነስ የሚፈልግ ነገር ነው። እናንተም ደግሞ እዛ ላይ ነው ትኩረት አድርጋችሁ እየሰራችሁ ያላችሁት። በጣም አመሰግናለሁ ለነገሩ። በጣም አመሰግናለሁ። ተመልካቾቻችን በቆይታችን ስለ አርቲፊሻል ኢንተልጀንስ እና የሳይበር ደህንነት ዓለም አቀፍ ተጽዕኖ በተወሰነ መልኩ ተረድታችኋል ብዬ አስባለሁኝ። በአጠቃላይ የዛሬው ፕሮግራማችን ይሄንን ይመስል ነበር። ሳምንት በሌላ ፕሮግራም እስከምንገናኝ ቸር ሰንብቱልን።